እሺ በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን መጣችሁ? ስለዚህ ቀን እግዚአብሔርን እጅግ አድርገን እናመሰግነዋለን። አሁን ደግሞ የምንዘምረው መዝሙር ስምህ ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ብድር አልፎ በኃያሉ ክንድ ተደግፎ እያለን እንዘምራለንና እንግዲህ የእግዚአብሔር ስም ጋሻችን ነው፣ መከታችን ነው፣ ከለላችን ነው፣ ከክፉ ቀን ማምለጫችን ነው፣ ከሞት መዳኛችን ነው። ይህንን እያሰብን መዝሙሩን የምንዘምር ይሆናል። እግዚአብሔር በመዝሙሩ ይባርከን። ስምህ ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክንድ ተደግፎ። ስምህ ጋሻዬና ከለላዬ ሳልሰጋ ኖራለሁ ብድር አልፎ በኃያሉ ክንድ ተደግፎ። ክበር አንተ ብቻ አንተ ብቻ የለህ አቻ። ንገስ ንገስ አንተ ብቻ አንተ ብቻ ግዛኝ ግዛኝ አንተ ብቻ አንተ ብቻ የለህ አቻ። ተመቸኝ ተመቸኝ ቤትህ ተመቸኝ ተመቸኝ ጉያ ተመቸኝ አልመለስም ወደ ኋላ የግብፅን ሽንኩርት አልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ። አልመለስም ወደ ኋላ የግብፅን ሽንኩርት አልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ። ተመቸኝ ተመቸኝ ቤትህ ተመቸኝ ተመቸኝ ጉያ ተመቸኝ አልመለስም ወደ ኋላ የግብፅን ሽንኩርት አልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ። አልመለስም ወደ ኋላ የግብፅን ሽንኩርት አልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ። እንደሚፈስ ዘይት ነው ስምህ ስለዚህ ደናግል ወደዱህ። እኔም አንተን አንተን ብያለሁ ስምህን ላከብር ቆሜያለሁ። እኔም አንተን አንተን ብያለሁ ስምህን ላከብር ቆሜያለሁ። እንደሚፈስ ዘይት ነው ስምህ ስለዚህ ደናግል ወደዱህ። እኔም አንተን አንተን ብያለሁ ስምህን ላከብር ቆሜያለሁ። እኔም አንተን አንተን ብያለሁ ስምህን ላከብር ቆሜያለሁ። ክበር አንተ ብቻ አንተ ብቻ የለህ አቻ።
ብቻ አንተ ብቻ የለህ አቻ ግዛኝ ግዛኝ አንተ ብቻ አንተ ብቻ የለህ አቻ ተመቸኝ ተመቸኝ ቤት ተመቸኝ ተመቸኝ ጉያ ተመቸኝ አልመለስም ወደ ኋላ የግብፅን ሽንኩርት ቀንበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ አልመለስም ወደ ኋላ የግብፅን ሽንኩርት አልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ አልመለስም ወደ ኋላ የግብፅን ሽንኩርት አልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ ዛሬ ልዘምርላችሁ የተዘጋጀሁት መዝሙር ዋሻ ይላል እና ከመዝሙሩ የመዝሙሩ ስኒ እንዲህ ይላል። መሸሸጊያዬ ነህ ዋሻ ማረፊያዬ ነህ ዋሻ መደበቂያዬ ነህ ዋሻ ይላልና እኔ እግዚአብሔር ዋሻዬ መደበቂያዬ መሸሸጊያዬ ሆኜ አግኝቼዋለሁ እና እናንተም እግዚአብሔር መሸሸጊያችሁ ማረፊያችሁ መደበቂያችሁ ከሆነ ይሄን መዝሙር አብራችሁኝ ዘምሩ። መሸሸጊያዬ ነህ ዋሻ መሸሸጊያዬ ነህ ማረፊያዬ ነህ ዋሻ
አይኔ ላይ ነኝ። ሌላው እራቱን አግኝቶ በልቶ ሲሄድ እኔ ከሕይወት እንጀራ ወዴት ልሂድ? ኢየሱስ አንተ ራስህ መሸሸጊያዬ ነህ፣ ዋሻ መሸሸጊያዬ ነህ፣ ማረፊያዬ ነህ፣ ዋሻ ማረፊያዬ ነህ፣ መደበቂያዬ ነህ፣ ዋሻ መደበቂያዬ ነህ፣ ማረፊያዬ ነህ፣ ዋሻ ማረፊያዬ ነህ። እግዚአብሔር ይባርካል። ላደረገ ሕይወቱን ሰጥቶ በፊቱ ላቆመ ሰይፍ ቀብቶ ላደረገ ሕይወቱን እንዴት ናችሁ? ክብር ለእግዚአብሔር ይሁን። ሙቀቱ እንዴት ነው? እንቅልፍ እየመጣ ነው? ዛሬ አይዟችሁ፣ አተኙ። ማያስተኛ መልእክት ነው የምነግራችሁ፣ እግዚአብሔር የነገረኝ። ስለዚህ ለመተኛት ያሰባችሁ ድካም እያላችሁ ያላችሁ ካላችሁም ነቃ በሉ። ምናወራው ስለ ወሳኝ ርዕስ ነው። እንደው ስብከት ባልለውም ትምህርት እግዚአብሔር በውስጤ ያስቀመጠው። እህቴ መዝሙር የዘመረችው እግዚአብሔር ይባርክሽ። እግዚአብሔር መሸሸጊያችን ነው። እግዚአብሔር መደበቂያችን ነው። አሚናችሁ በደንብ እንዲሰማ ፈልጋለሁ። እግዚአብሔር መሸሸጊያችን ነው። እግዚአብሔር መደበቂያችን ነው። እርሱ ጋሻችን ነው። ክብር ሁሉ ለእርሱ ይሁን። ዛሬ ማወራው ምናልባት አንዳንዶቻችሁ የተለመዱ ቀናቶች አሉ። እነዚህ ዛሬ የማወራበት ርዕስ የሚወራበት ቀን። እኔም እንደዛ መልእክቴን ከተለመዱ ቀናቶች ከተለመዱ ሁኔታዎች ጋር አብረው እንደሄዱ ፈልጌ ነበረ። ግን የተሰጠኝ ቀን ካሰብኩት መልእክት ጋር ይሄዳል ብዬ ያሰብኩት ቀን አልተሳካም። ስለዚህ መልእክቴን ለመቀየር አሰብኩ። በቃ ይሄ የሚሆነው ልጆች ባሉበት የልጆች ፕሮግራም ባለበት ህፃናቶች ባሉበት 13ኛው ሰንበት ትምህርት በተለመደው ቀን ነው ብዬ አሰብኩ። ከዛ ለመቀየር ብዙ ታገልኩ፣ አልቻልኩ። ሀሳቡ ከውስጤ ሊወጣ አልቻለም። ብዙ መልእክቶችን አነበብኩ፣ ላጠና ሞከርኩ። ስለዚህ በአጭሩ ምናወራው ስለ ልጆች ነው። ምናወራው እግዚአብሔር ዛሬ መልእክት የሰጠኝ ስለ ታዳጊዎች፣ ስለ ተተኪዎች ነው። ምን ነው አንተ ራስህ ስንት እድሜ የጠገቡ ትልልቅ በህይወት እንትን ውስጥ ያለፉ እያሉ አንተ ምን ነው አሳሰበህ እንደዚህ ካላችሁኝ፣ አላውቅም። ለዚህ ቀጥታ መልስ የለኝም። ግን የልጆች አባት ነኝ። እግዚአብሔር በ3 ልጆች ባርኮኛል። ክብር ለእግዚአብሔር ይሁን። ስለዚህ የአባትነት ስሜቱ፣ የአባትነት ሸክሙ፣ ኃላፊነቱ እየተሰማኝ ነው። ስለ ልጆቼ ሳስብ የሚሰማኝ ነገር አለ። አንደኛው ልጄ ሃንኤል ይባላል፣ 7 ዓመቱ ነው። ሁለተኛው ልጄ በተለምዶ መና ትባላለች፣ ቤት ያወጣንላት ስም ቤሪያ ትባላለች። ሶስተኛዋ ደግሞ ቆንጆዋ የ1 ዓመት ከ3 ወር ልጄ ደግሞ ኤልሳሌም ትባላለች። ኤልሳሌም እግዚአብሔር በድንቅ ሁኔታ ነው እነዚህ ልጆች የሰጠኝ። ስለዛ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ስለዚህ ዛሬ ይህን መልእክት ይዤ በፊታችሁ ስቀርብ እንደ ወላጅም ራሴን እያሰብኩ ነው። ርዕሱን ለመስጠት የሞከርኩት መጀመሪያ ልጆቻችሁን ደብቁ የሚል ነበረ። ልጆቻችሁን ደብቁ። ከዛ ወደ ራሴ ተመለስኩና እኔ ራሴን የት አውጥቼ ነው? ከዛ ልጆቻችንን እንደብቅ ብየዋለሁ። ምን ማለት ነው ካላችሁ ታገስ ብላችሁ አዳምጡኝ። እግዚአብሔር ለኔ ባስተማረኝ በገባኝ ልክ እግዚአብሔር ያስተማረኝን አካፍላችኋለሁ። ልጆቻችንን እንደብቅ ነው። ሌትስ ሃይድ አወር ኪድስ። የት እንደብቅ? እንዴት እንደብቅ? ከምን እንደብቅ? ታዳጊዎችን
የምንል ከዛሬው መልእክት መልስ የምናገኝ ይመስለኛል። ከዛ ከስሩ ምን ብዬበታለሁ? እንደ ዮካቤድና ዮሳቤት ብያለሁ። እንደ ዮካቤድና ዮሳቤት። ይህን ስም ሰምታችሁ ምታውቁ ይመስለኛል። እስቲ ዮካቤድን ምታውቋት? ካላወቃችሁ እንዳትሳቀቁ፣ ዛሬ ስለማስተዋወቃችሁ ደስ ይላል። ጥሩ እድል ነው። እጅ ያወጣ ኦልሞስት የለም ማለት ይቻላል፣ የተወሰኑ አለ። ዮሳቤት የምትባል ሴት ሰምታችሁ ታውቃላችሁ? መጽሐፍ ቅዱስ ላይ ዮሳቤት፣ አንድ ሰው ዮሳቤትን የሚያውቃት ዛሬ ታውቃታላችሁ። ክብር ለእግዚአብሔር ይሁን። ዮካቤድና ዮሳቤት ማን ናቸው? ልጆቻቸውን የደበቁ ናቸው። ከመጽሐፍ ቅዱሳችን ላይ ያንን ክፍል እናያለን። የመልእክቴ መታሰቢያ ጥቅስ አድርጌ የወሰድኩት ዮሐንስ 10:10 ሌባው ሊሰርቅ፣ ሊገድል፣ ሊያጠፋ ብቻ ይመጣል፣ ሌላ ምንም ዓላማ የለውም። እኔ ግን ሕይወት እንዲሆንላችሁ፣ እንዲበዛላችሁ፣ ደግሞም እንዲትረፈረፍላችሁ መጥቻለሁ ይላል። እንጸልይ። እግዚአብሔር ሆይ በድጋሚ በዚህ ስፍራ በመካከላችን ተገኝተ እንድትናገረን እንጸልያለን። እግዚአብሔር ሆይ እኔንም ባሪያህን አስበኝ። ከኔ የሆነ ነገር የኔን መረዳት የኔን ማስተዋል ስሜቴን እንዳላንጸባርቅ እግዚአብሔር ሆይ በመንፈስ እንድትቆጣጠረኝ እጸልያለሁኝ። እግዚአብሔር ሆይ ለሁላችንም የሚረባንን መልእክት አንተ ተናገረን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም። ፍርሃቱም ነው መሰለኝ አንዳንድ ጊዜ ሳላውቀው ነው ድምፄን ጮክ ማደርገው። በእርግጥ ጉንፋን ይዞኝ ነው የከረምኩት እና ለድምፄ ጸልዩልኝ። ቀስ አድርጌ ለመናገር ሞክራለሁ። ሰይጣን በመጀመሪያ በሰማይ ሲኖር የተሰጠው ስም ነበረ። ይሄ የንጋት ኮከብ፣ የሚያበራ ኮከብ ወይም ደግሞ ሉሲፈር ይባል ነበር። ከዛ በኋላ እንደምታውቁት ስሙ ተቀይሯል። በማንነቱ ምክንያት፣ በሰራው ስራ ምክንያት ስሙ ተቀይሮ ብዙ ስም በመጽሐፍ ቅዱሳችን ተሰጥቶታል። ይሄ ስሙ አታላይ ይባላል። በአንዳንድ ቦታ ላይ አታላይ፣ ከዛ ደግሞ ተንኮለኛ፣ ሸንጋይ የሚል ስም ተሰጥቶታል። የወንድሞች ከሳሽ፣ ውሸታም አይደለ? ውሸታምና የውሸት አባት፣ ሌላም ብዙ ስሞች አሉት። አሁን ባነበብኩላችሁ ክፍል ደግሞ ሌባ፣ ዘራፊ፣ ወንበዴ የሚል ስም ተሰጥቶታል። አበዛውበት? ይሄን ክርስቶስ ነው ያለው። የመጨረሻው ዓላማውና ማንነቱን ሲገልጽ እናንተ የአባታችሁ የዲያብሎስ ልጆች ናችሁ። እሱ ከጥንትም ጀምሮ ምንድን ነው? ነፍሰ ገዳይ ነው። ቀስ እያለም ይሁን ፈጥኖ ሰይጣን የመጨረሻው ዓላማው መግደል ነው። ሌላ ምንም ዓላማ የለውም። ለዚህም ነው ጨካኝ አውሬ፣ የተራበ አንበሳ፣ የሚውጠውን ፈልጎ የሚዞር እባብ፣ ዘንዶ የሚሉ ስያሜዎች ተሰጥተውታል። በመጽሐፍ ቅዱሳችን ላይ ባህሪውን የሚገልጥ ነው። እንግዲህ የሰይጣንን ገዳይነት ለመረዳት ትልቁ የሰይጣን ገዳይነት የተገለጸው በክርስቶስ ኢየሱስ ላይ ነው፣ በመስቀል ላይ ባደረገው ነገር። እንግዲህ ለደጉ ኢየሱስ፣ ለሩሩ ኢየሱስ ምንም ኃጢአት ላልተገኘበት ሰይጣን አራራም። ስለዚህ ዛሬም ለኛ አይራራም። ዛሬም ዓላማው ሰይጣን በእኛ ላይ አልተቀየረም። ምናልባት ሁሉ ነገር ኖርማል መስሎን ከሆነ እግዚአብሔር ሊያነቃንም ይፈልጋል። እኛንም ልጆቻችንንም ተተኪዎችንም ታዳጊዎችንም የሰይጣን ዓላማ መግደል ነው። ቀስ ብሎም ይሁን ፈጥኖም ይሁን ባገኘው አጋጣሚ ማለት ነው። ስለዚህ ወላጆች ወይም ከልጆች ጋር ንክኪ ያለን ሁሉ እንድንነቃ እግዚአብሔር ዛሬ ይህንን መልእክት ይናገረናል።
እንግዲህ መልእክቱ ምናልባት ታዲያ ይሄ ለወላጆች ነው በጣም የሚመለከተው። አንዳንድ ወጣቶች ታዳጊዎች ወይም ከልጅ ጋር እንትን የሌለኝ ልውጣ እንዳትሉ ለሁላችሁም ነው። እኔ በቃ ልተኛ ወላጆች ያዳምጡ እንዳትሉ። ምንም እንኳን ቅድም በነገርኳቸው ሁለት ሴቶች ላይ መልእክቴ ቢያተኩርም መልእክቱ ለሁላችንም። አያቶች አላችሁ? እስቲ እጃችሁን አሳዩኝ። አያት የመሆን ጸጋ በረከት ያገኛችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይመስገን። አባቶች አላችሁ? አያቶች እንግዲህ ድጋሚ ልታወጡ ነው። አባቶች እጃችሁን ከፍ። በዛውም እንግዲህ ጌታ ይባርካችሁ። እናቶች አላችሁ? እናቶች እናንተንም ይመለከታል። እናቶች የዛሬው በደንብ ይመለከታችኋል። ታላቅ ወንድሞች አላችሁ? ታናሽ እህት ወይም ወንድም ያላችሁ ታላላቅ ወንድሞች አሉ። ታላቅ እህቶች አላችሁ? ታናሽ እህት ያላችሁ? ጎሽ ሁሉንም እኮ ለማስገባት ነው በእንትን ውስጥ ይመለከተናል እንድትሉ። እንግዲህ ታላቅ ወንድሞች እንደ ዮሴፍ ምናልባት ታናሽ ወንድሜ ጉዳይ አይመለከተኝም እንዳትሉ ነው። እነዚህ ያሉት ወንድሞች እድሜ ልካቸውን በጸጸት ነው የጨረሱት። የወንድሜ ጠባቂ ነኝ እንዳለውም አቤል እንዳትሆኑ፣ ለአጎቶች እንደ መርዶክዮስ እንድትሆኑ፣ ለእህት ለሆናችሁ እንደ ማርያም የሙሴ ታላቅ እህት እንደሷ እንድትሆኑ ነው የዛሬው ሀሳብ። በአጠቃላይ የመጪው ትውልድ ጉዳይ፣ የልጆች ጉዳይ፣ የህፃናት ጉዳይ፣ የተተኪዎች ጉዳይ ያሳስበኛል፣ ግድ ይለኛል የምትሉ የዛሬው መልእክት ለእናንተ ነው። በታሪክ ውስጥ ሰይጣን በቀጥታ ልጆችን ለመግደል የሞከረበት ጊዜያቶች አሉ። እኔ ወደ አእምሮ ይህን መልእክት ስዘጋጅ 3 ጊዜያቶች ትዝ ብሎኛል። በፈርዖን፣ በጎቶሊያ እና በሄሮድስ አማካይነት በቀጥታ ልጆችን የመግደል እንትኑ ለሁሉም ታይቷል። ዛሬም እንደነገርኳችሁ ሰይጣን ይህንን ዓላማውን አልቀየረም። ልጆቻችንን፣ ታዳጊዎችን ማንነታቸውን ሊያጠፋ በቤቱ ኖረው ተተኪ እንዳይሆኑ፣ እግዚአብሔርን እንዳያገለግሉ፣ የእግዚአብሔር የክብር ዕቃ ተሸካሚ እንዳይሆኑ፣ የእግዚአብሔር ክብር እንዳይገለጥባቸው፣ ትውልድ እንዳይቀጥል፣ የእግዚአብሔር አገልግሎት እንዲስተጓጎል ሰይጣን ዛሬም በሄሮድስ፣ በፈርዖን፣ በጎቶሊያ መንፈስ የሰራው ዛሬም እየሰራ ነው። ስለዚህ ዛሬም ከዚህ ከዲያብሎስ ከጨካኙ አውሬ ብለን ከገለጽ ነው ከነፍሰ ገዳዩ ልጆቻችንን እንዴት እንደብቅ፣ እንዴት እናስመልጥ፣ የት እንሸሽግ ለምትሉ እግዚአብሔር የማደፋፈሪያ መልእክት አለው። እግዚአብሔር የተስፋ ቃል አለው። እግዚአብሔር የሚናገረን መልእክት አለ። ምናልባት ደግሞ የጊዜውን አስከፊነት፣ የሰይጣንን አታላይነት፣ ጨካኝነት፣ የዘመኑን አስጨናቂነት ባለመረዳት ልጄን ካበላሁት፣ ልጄን ካጠጣሁት፣ ልጄን ካለበስኩት፣ ልጄን ጥሩ ትምህርት ቤት ከላኩት በቂ ነው ይበቃል ብለን የተዘናጋን ካለን፣ ወላጆች ካለን፣ በልጆች በተተኪዎች በህፃናት ጉዳይ ቸል የምንል ካለን፣ ምንም የማይሰማን ካለን ይህ መልእክት ለእናንተም ነው። እግዚአብሔር ሊያነቃን፣ ሊያሳስበን፣ ሊያስጠነቅቀን፣ ሊገስጸን ይፈልጋል። ቀጥታ ወደ ታሪኮቹ ገባለሁኝ። በመጽሐፍ ቅዱስ ውስጥ እነዚህ እንግዲህ በዋናነት ሁለቱ ላይ ያተኩራለሁ ብያለሁ። 3 ታሪኮች ነው ያሉት። ልጆቻቸውን ደብቀው ሸሽገው በጀግንነት የወላጅነት የአክስትነት ኃላፊነት ስለተወጡ 2 ሰዎች ላይ አተኩረን በዛ ውስጥ ደግሞ እግዚአብሔር የሚያስተምረን እናያለን። የመጀመሪያዋ እናት ዮካቤድ ትባላለች። እቺ እናት የሙሴ እናት ነች። ምናልባት ስሟን ለመያዝ የምትፈልጉ በዘጸአት 6:20 ላይ ስሟ ተጠቅሷል። ዘጸአት 6:20፣ ዘውልቅ 26 ካልተሳሳትኩኝ 39 ኦር 59 ላይ ታገኙታላችሁ ስሟን። በአጭሩ ታሪኩ እንደዚህ ነው። እስራኤል በግብፅ በባርነት በነበሩበት ጊዜ ሰይጣን በባርነት
እነሱን ለማቆየት ብዙ ስትራቴጂዎችን፣ ዘዴዎችን ተጠቅሟል። ከነዛ ዘዴዎች ውስጥ ምናልባት በባለፈው አገልግሎት ጠቅሼዋለሁ። አንደኛው ከባድ የስራ ጫና ነው። ሁለተኛው ህፃናትን መግደል ነው። ሶስተኛው የመደራደሪያ ስልት ብየዋለሁ፣ ወይም ማጭበርበር የተሞላበት ሰይጣን የተጠቀመው ዘዴ በዚሁ በግብፅ ስገዱ የሚል ነበር። በዚሁ በግብፅ ስገዱ፣ ከዛ ደግሞ ርቃችሁ አትሂዱ። ከዛ ከዛሬው መልእክቴ ጋር የሚገናኘው ወንዶች ብቻ ይሂዱ። ዘጸአት 10 ቁጥር 10 እና 11 ላይ ታገኛላችሁ ይህን የሰይጣንን ስልት። ወንዶች ብቻ ይሂዱ፣ ልጆችንና ህፃናትን ተዋቸው፣ እዛው ግብፅ ይቆዩ፣ ለልጆቹ ግብፅ ይሻላቸዋል፣ እናንተ ሂዱ አምልኩ ብሎ ይህንን ስትራቴጂ ተጠቅሟል። ስለዚህ እነዚህን አንድ በአንድ አልዘረዝርም። ከዛሬው መልእክት ጋር የሚገናኘው የመጀመሪያው የስራ ጫና መከራ ካበዛባቸው በኋላ ሰይጣን ሁለተኛው ህፃናትን መግደል ነው። በፈርዖን በኩል ህፃናት ይገደሉ አለ። ከመጽሐፍ ቅዱስ ጥቂት እናነባለን። ዘጸአት ምዕራፍ 1 ቁጥር 22 እንደዚህ ይላል፣ ፈርዖን የሚወለደው ወንድ ልጅ ሁሉ አባይ ወንዝ ውስጥ ጣሉት፣ ሴት ልጅ ሁሉ ግን በሕይወት ትኑር ሲል ህዝቡን አዘዘ። ምዕራፍ 2 ቁጥር 1 ላይ በዚያን ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴት አገባ። እቺ እንግዲህ ዮካቤድ ነች፣ ቅድም በነገርኳችሁ ጥቅስ ውስጥ። እርሷም ጸንሳ ወንድ ልጅ ወለደች። ህፃኑ መልከ መልካም መሆኑን ባየች ጊዜ 3 ወር ሸሸገችው። ከዚያም በላይ ልትሸሽገው ባልቻለች ጊዜ የደንግል ቅርጫት ወስዳ በዝፍትና በቅጥራን ለቀቀችው። ህፃኑንም በውስጡ አስተኝታ ቅርጫቱን አባይ ወንዝ ዳር ቄጤማ መካከል አስቀመጠችው። የህፃኑም እህት የሚደርስበትን ነገር ለማወቅ ራቅ ብላ ቆማ ታይ ነበረ። ዮካቤድ የሞት አዋጅ በወጣ ጊዜ ልጇን ለማዳን ድምፄን እንትን ለማለት ነው፣ አደራ እንዳትጨናነቁ፣ ቀስም ለማለት መሞክረው፣ ጎሮሮኝ ትንሽ እያያዘኝ ስለሆነ ነው፣ ጸልዩልኝ። ፈርዖን የሞት አዋጅ አውጥቶ ልጆቹን በሚገድልበት ወቅት ላይ ልጆች ሁሉ ህፃናት ሁሉ ይገደሉ ብሎ ይሄ የፈርዖን መንፈስ የሰይጣን መንፈስ በፈርዖን ላይ በተገለጠ ጊዜ ይሄ አንድ ህፃን ልጅ ተወለደ። እንግዲህ የእናቶችን ጭንቀት ማሰብ ትችላላችሁ። ምናልባት በዛ ዘመን ላይ ሆነን ራሳችን አስቀምጠን ለማሰብ ብንሞክር እጅግ ከባድ ነው። በቀጥታ የሚወለዱ ህፃናቶች ይገደሉ የሚል አዋጅ ነበር ያወጣው። እንግዲህ ዛሬም ሰይጣን ይህንን ዓላማ አልቀየረም። ነገር ግን እቺ ዮካቤድ ምን አደረገች? እንግዲህ የዛሬው መልእክት አንዱ ዋናው የሚያተኩረው እዚህ ላይ ነው። ዮካቤድ ምን አደረገች? እንግዲህ የተለያየ ትርጉም የተለያየ ቃል ይጠቀማል። የደንግል ሳጥን ይለዋል፣ የደንግል ቅርጫት፣ በእንግሊዘኛው ላይ አን አርክ ይለዋል። አርክ ሰራች ይላል። ይሄ አሁን ባነበብኩት ክፍል ላይ ደግሞ ቅርጫት የሚል አለ። ከምንድን ነው የሰራችው? ከአባይ ወንዝ ላይ የሚበቅል ተክል አለ። ከዛ ተክል ወስዳ እንግዲህ ትንሽ ለማየት እንደሞከርኩት ያው በጥበብ ሰራችው ቅርጫት እንደሚሰራ። ከዛ ውስጡ እንዳያሰጥም ደግሞ የሚቀባቡበት ነገር አለ። እዚህ ጋር የተጠቀሱት ቀባቸው እንዳይሰጥም፣ ፈርዖን እንዳይገለው፣ ሰይጣን ልጇ እንዳይገልባት፣ አባይ እንዳያሰጥመው፣ ወንዝ ውስጥ እንዳይሰጥም፣ በአባይ ላይ እንዲንሳፈፍ፣ እንዲሁም በወንዝ ውስጥ ያለ አውሬም ካለ አዞም ካለ ልጇን እንዳይውጥባት በጥንቃቄ ልጇን ለማዳን ለመደበቅ ቅርጫት ሰራች ይላል። ዮካቤድ ስለሰራችው ቅርጫት እግዚአብሔር ያስተማረኝን እነግራቸዋለሁ። ከዛ በፊት ግን ዛሬ ሰይጣን ልጆቻችንን እንዴት ነው ታዳጊዎችን እየገደለ ወይም ሊገድል እየሞከረ ያለው? ትውልድ ላይ፣ ህፃናት ላይ፣ ልጆች ላይ፣ የሚያድጉ ታዳጊዎች ላይ፣ ግራና ቀኛቸውን የሚያውቁት ላይ ሰይጣን እንዴት ነው
ጥቃት እየሰነዘረ ያለው። ምናልባት በቀጥታ የሞት አዋጅ አልወጣም፣ እንደ ሄሮድስ ዘመን እንደ ፈርዖን ዘመን ልጆቻችሁ ይገደሉ የሚል ሕፃናት ይገደሉ የሚል አዋጅ አልወጣ ይሆናል። ነገር ግን ሰይጣን በተለያየ መንገድ ልጆችን ታዳጊዎችን ለመግደል እየሞከረ ነው። ጥቂት ነገሮች ችግሮች ብዙ ናቸው። የሰይጣን መንገዱና ተንኮሉና ልጆች ላይ የሚሰነዝረው ጥቃት ብዙ ነው። ልጆችን የሚያጠቃበት ታዳጊዎችን የሚያጠቃበት ጥቂት 1-3 በፍጥነት ነግራቸዋለሁ። አንደኛው ትዳር ላይ ጥቃት መሰንዘር ነው። ትዳር ላይ ጥቃት መሰንዘር ወይም በተሰበሩ ግንኙነቶች በፍቺ አማካኝነት ሰይጣን ልጆች ላይ ጥቃት እየሰነዘረ ነው። እንግዲህ ሰላም፣ ፍቅር በሌለበት ቤተሰብ ውስጥ የመጀመሪያ ተጎጂዎቹ ልጆች ናቸው። በወላጆች መካከል በሚፈጠር ነገር ፍቺም ሲከሰት ከተፋቱት ወላጅ እናት አባት በላይ ልጆች ጉዳት ይደርስባቸዋል ማንነታቸው ላይ። ስለዚህ ሰይጣን በቤተ ክርስቲያናችንም እግዚአብሔር ይመስገን ይሄን የሰይጣን ተንኮል ይሄንን ነገር ተነቅቶበት ሁሌ ይጸልያልና በዛ ልንበረታ ያስፈልገናል። ሁለተኛው ሰይጣን በአማርኛ ቀጥታ ቃል አላገኘውለትም። ፓሲቭ የሆነ ፓረንቲንግ ስታይል ወይም ደግሞ በልጆች ጉዳይ ጥብቅ የሆነ ስነ ስርዓትን እንዳንከተል ወይም ቸል እንድንል ለቀቅ ያለ የልጆች አስተዳደግ ዘመናዊነት ነው አይደለ? ብዙዎች ይህንን እንደ ዘመናዊነት ነው የሚያዩት። አታጨናንቋቸው፣ ልጆች አታክብዱባቸው፣ ስነ ስርዓት ጥብቅ። እንደውም በአደጉ ሀገሮች ላይ ልጆችን መቅጣት አይቻልም። ታውቃላችሁ አይደለ? እኔ አሁን ቀጥሎ ልጆችን ቅጡ ልላችሁ ነው፣ ተቆጡ ልላችሁ ነው። እና ይህን ነገር እዛ ሊያሳስሩሉ ይችላል ነው የምላችሁ። እና እንደ ዘመናዊነት ታይቶ ልጆችን በቸልተኝነት ወላጆች ቸል እንዲሉ የዘመናዊነት መገለጫ እንደሆነ አድርገው ልጆችን ጥብቅ በሆነ ስነ ስርዓት እንዳያሳድጉ ሰይጣን በዚህ ይጠቀማል። መጽሐፍ ቅዱሳችን ላይ 2 ምሳሌዎች አሉ በፍጥነት ምነግራቸው። አንደኛው ኤሊ ነው። ስለ ኤሊ ታውቃላችሁ። ኤሊ አንደኛ ሳሙኤል ምዕራፍ 3 ቁጥር 13 ላይ እግዚአብሔር እንደዚህ አለው፣ ልጆቹ የእርግማንን ነገር እንዳደረጉ አውቆ አልከለከላቸውም፣ ስለዚህ ይፈርድበታል አለ። የእርግማንን ነገር ክፉ ነገርን ሲያደርጉ አውቆ አልከለከላቸውም፣ ዲሲፕሊን አላደረጋቸውም። ስለዚህ ከባድ ፍርድ እንደሚመጣበት እግዚአብሔር የማስጠንቀቂያ መልእክት በሳሙኤል በኩል ሲነግረው እናያለን። በሌላም ክፍል ላይ አንደኛ ሳሙኤል 2:29 ላይ እግዚአብሔር እንደዚህ ብሏል ስለ ኤሊ፣ ከኔ ይልቅ ልጆችህን ለምን አከበርክ? ከኔ ይልቅ ልጆችህን ለምን አከበርክ? ያከበሩኝን ምን አደርጋለሁ? ያከበሩኝን አከብራለሁ። ስለዚህ ኤሊ በቸልታ የማለፍ እንደው ትንሽ ቆጣ አድርጎ ከዛ በኋላ የተወ ወላጅ ነው። እግዚአብሔርም የገሰጸው ወላጅ ነው። ስለዚህ ይሄ አንዱ ልጆች እንዲያመልጡን፣ እንዲሰረቁ፣ እንዲዘረፉ የሚያደርግ በሰይጣን ጥቃት እንዲደርስባቸው የሚያደርግ ነው። ዳዊት በብዙ መልካም ነገሩ በመጽሐፍ ቅዱስ ላይ ምሳሌ ነው። ነገር ግን ልጆችን በማሳደግ በቤተሰብ ጉዳይ ግን ዳዊት ደካማ ነው። መጽሐፍ ቅዱሳችን እንደ ልቤ የተባለውን ብቻ ሳይሆን የዳዊትንም ድካሞች ጽፎልናል። በተለይ በቤተሰብ ጉዳይ ላይ ሁለተኛ ሳሙኤል ምዕራፍ 13 ቁጥር 21 ስለ አምኖን ነው። አምኖን ትዕማርን በደፈረ ጊዜ ዳዊት የወሰደውን ያደረገውን ነገር መጽሐፍ ቅዱስ ሲናገር ንጉሱ ዳዊት ይህንን ሁሉ በሰማ ጊዜ እጅግ ተቆጣ ይላል። ከዛ ነገር ግን የበኩር ልጁ ነበርና ስለወደደው የልጁን የአምኖንን ነፍስ ማሳዘን አልፈለገም ይላል። ሊያስቀይመው አልፈለገም። ቸል አለ ማለት ነው። ሊያርመው ፍርድን ሊሰጥ በቤተሰቡ መካከል እንግዲህ ከዛ በኋላ የተከሰተውን ታሪክ ታውቃላችሁ። ያዘርዝላችሁም ቤተሰቡ ላይ በዳዊት ቤተሰብ ላይ ትልቅ ነገር ተከስቷል። አንዱ ምክንያቱ በልጆች ጉዳይ ዳዊት ቸል ስላለ ነው። አንደኛ ነገሥት ምዕራፍ 1 ቁጥር 6 ላይ አዶንያስ ስለተባለው ልጅ ደግሞ የዳዊትን አመለካከት ሲነግር እንደዚህ ይላል ስለ አዶንያስ፣ አባቱ ከቶ በሕይወት ሳለ ለምን እንደዚህ ታደርጋለህ ብሎ አልተቆጣውም ነበረ ይላል። ተቆጥቶት አያቅም ነበር። ተቆጥቶት አያቅም ነበር ይላል እና በጣም
እንግዲህ ምን አይነት ፓሲቭ ነበረ ዳዊት በልጆቹ ጉዳይ ማለት ነው። ዋጋውንም ከፍለዋል ቤተሰቡ እስከሚበተን ድረስ፣ እሱም ዙፋኑን ለቆ እስኪሰደድ ድረስ። ስለዚህ በልጆች ጉዳይ ቸል ማለት ዋጋ ያስከፍላል። ሰይጣን በዚህ አይነት እንትን ልጆቻችንን ሊያጠፋ ይፈልጋል። በተቃራኒ መጽሐፍ ቅዱስ አሰልጥነው ስርዓት አስይዘው ትሬን አድርገው ቅጣው ነው የሚለው። ምሳሌ 22:6 ልጅህን ምን አድርገው? በሚሄድበት መንገድ ምራው። ምሳሌ 13:24 በበትር ልጁን ከመምታት የሚራራ ሰው ልጁን ይወደዋል። በበትር ልጁን ከመቅጣት የሚራራ የሚያዝን ሰው ልጁን ይጠላዋል። ልጁን የሚወድ ግን ተግቶ ይገስጸዋል። ስለዚህ ዘመኑ ምንም እንኳን ከባድ ቢሆን ልጆችን መቅጣት ሰይጣን የተጠቀመበት አንዱ ስትራቴጂ ነው። ልጆችን መቅጣት ባህላዊ ነው። እንግዲህ ደብድቧቸው እያልኩ አይደለም፣ ሄዳችሁ ልጆች ባጠፉ ቁጥር ብትር አንስታችሁ፣ ግን ያስፈልጋል። በጊዜ በሰዓቱ በጥበብ ያስፈልጋል። መጽሐፍ ቅዱስ ይህንን ስለሚል። ሌላው ሶስተኛው ልጆችን ወይም ትውልድን ወይም ተተኪን ሰይጣን እንዴት አድርጎ ነው ማንነታቸውን እያጠፋ ቀስ በቀስ እየገደለ ያለው ካልን ቴክኖሎጂ ወይም እኔ ዲጂታል ዲሰፕሽን ብየዋለሁ። በሶሻል ሚዲያው በምኑ የሚመጣ ማታለያና ወጥመድ፣ በዛ በኩል ሰይጣን ትልቅ የማንነት ቀውስ ልጆች በቤቱ ስር ሰደው ታንጸው እንዳያድጉ ተተኪዎች በዛ በጣም እየተጠቀመ ነው። እንግዲህ ብዙ ነገሮች አሉ ከቴክኖሎጂ ጋር ተያይዞ ምንም እንኳን መልካም ነገሮች ብዙ ቢኖሩም ግን ክፉ አመዝኖ የምናይበት ብዙ ነገር አለ። አንደኛ የታይታ ህይወት እያስተማረ ነው ታዳጊዎችን ልጆችን ከላይ ከላይ ለሚታይ። በዘመናችን አንድ ቋንቋ አለ የገጽታ ግንባታ አይደለ? ሰምታችሁ ታውቃላችሁ? ከላይ ከላይ ስለሚታይ ነገር። መጽሐፍ ቅዱስ ግን ከዚህ በተቃራኒ ምንድን ነው የሚለው? በውስጥ ሰውነታችሁ ይላል እውነተኛ በሆነ ልብ ለውጥ እንድታደርጉ ይላል። ስር ሰዳችሁ ይላል። ስር ሰዳችሁ በእርሱ እንድትታነጹ እንድታድጉ ይላል። ሰይጣን በቴክኖሎጂ አማካኝነት ይህንን በልጆቻችን ላይ እያደረገ ነው። ከዛ በኋላ ሌላ ምንድን ነው ቴክኖሎጂ እያደረገ ካላችሁኝ፣ ይህን ሳስብ ኃጢአትን ቀላል አድርጎ እያስተማረ ነው። ኃጢአት ቀለል ያለ የተለመደ ኖርማል አድርጎ የማየት ህይወት አመለካከት ምን ችግር አለው የሚል ማለት ነው። እንግዲህ ስለ ኃጢአት አደገኝነት መጽሐፍ ቅዱሳችን ብዙ ያስተምራል። ኃጢአት ገዳይ ነው። ኃጢአት ገዳይ ነው። መጨረሻው ሞት ነው። ብዙ ሳይገለንም በፊት ብዙ ጉስቁልናን ያመጣልና ልጆች እንደውም ታዳጊዎች በአንድ ወቅት ሰንበት ትምህርት ላይም ተምረናል። በቃ ሌላ ስም እየተሰጠው ነው። በቃ መሳሳት ያለ ነው። ተሳስቼ ነው አጠፋው እንደዚህ ሆንኩ እየተባለ የሆነ አንዳንዴ ለአእምሮ የሚዘገንንም ነገር ጥፋት ተደርጎ በቃ ተሳሳትኩ በቃ ያለ ነው። ሁሉም እኮ ያደርገዋል። የሚያደርጉት ነገር ነው። ያው ምን እኔ የተለየ ነገር ምን አደረግኩ እንዲሉና ኃጢአትን ክፉ ነገርን በዛ በቴክኖሎጂ ላይ የሚያዩትን ነገር ቀለል አድርገው እንዲመለከቱ ከዛ ራስን ያለመሆን ህይወት እግዚአብሔር የሰጣቸውን ማንነት ከመቀበልና ከመኖር ይልቅ ሌላውን ለመምሰል ሌላውን ለመብለጥ የሚደረግ ትግል የውድድር ህይወት ይሄንን ይፈጥራል። ከዛ ካስደሰተ በቃ አድርገው ጀስት ዱኢት ይባላል። ጀስት ዱኢት አድርገው በቃ ዋናው ስሜት ነው። ለአንተ ካስደሰተ ከሌ ከፋው እንደዚህ ሆነ እንደዛ ሆነ። አሁን በታዳጊዎች ዘንድ ይሄ የተለመደ አባባል ነው አይደል? በዘመናዊነት ተደርጎ ይቆጠራል። ዋናው ያንተ ስሜት ነው፣ ያንተ መደሰት ነው። ፍጹም እውነት የሚባል ነገር የለም። ታዳጊዎች በዚህ አሳሳች የሶሻል ሚዲያ ወጥመድ ማዕበል እየተወሰዱ ነው። ህፃናትና ታዳጊዎች በሚያዩት ነገር በሚሰሙት ነገር የመወሰድ እድላቸው ከፍተኛ ነው። ለዚህ ነው መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ቁጥር 14 ላይ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በተለያየ የትምህርት ንፋስ እየተፍገመገምን እየተንገዋለልን በሌላ ትርጉም ላይ እየተንሳፈፍን ወደፊት ህፃናት መሆን አይገባንም። ህፃናት የሚንሳፈፉ የሚንገዋለሉ የሚፍገመገሙ ካልተደገፉ በሚያዩት በሚሰሙት ነገር የመወሰት እድላቸው ከፍተኛ ነው ማለት ነው። ለዚህ ነው እንደ ህፃናት ብሎ የገለጸው የህፃናትን አንድ ባህሪ
ሲናገር ነው። ሌሎችም ብዙ ነገሮች አሉ። ሱስ አለ። እናንተ በአእምሯቸው ላይ አስቡ። ሰይጣን የልጆችን፣ የታዳጊዎችን፣ የህፃናትን ማንነት ለማጥፋት በእግዚአብሔር ቤት እንዳይኖሩ ደግሞም የእግዚአብሔር መንግስት ወራሾች እንዳይሆኑ እየሰራ ያለበት መንገድ ብዙ ነው። ዋናው ነገር የሞት አዋጅ በወጣበት ጊዜ ልጇ ሊሞት ሲል ዮካቤድ ምን ሰራች አልኩኝ? ምን ሰራች? ቅርጫት በሉ እስቲ። ቅርጫት እንዳትረሷት ነው። ስለ ቅርጫት ነው ማወራችሁ ሰፋ ያለችዋን ጊዜ። ቅርጫት ሰራች። በጥንቃቄ የተሰራ ቅርጫት፣ ቅድም እንደነገርኳችሁ እንዳይሰጥም ውሃ ውስጥ አዞ እንዳይበላው፣ እንደገናም ፈርዖን እንዳይገድለው፣ የፈርዖን ገዳዮች እንዳይገድሉት መደበቂያ ቅርጫት። ዛሬ ልጆቻችንን ከገዳዩ ከሰይጣን ከነፍሰ ገዳዩ ከዚህ አውሬ ከዓለም ክፋት እንደ ማዕበል ሊወስዳቸው ከመጣው ከክፋት ወንዝ እንድንደብቃቸው ምን እናድርግ ካላችሁ የዛሬው መልእክቴ ቅርጫት ስሩ። እንደ ዮካቤድ ቅርጫት ስሩ። የምን ቅርጫት ነው የምትለን? እኛ ቅርጫት መስራት አንችልም ለምትሉ መልሱ ቀጥሎ ነግራቸዋለሁ። ዮካቤድ ቅርጫት ሰራች። እንግዲህ ከዮካቤድ ቅርጫት የተማርኩትን 5 የቅርጫት አይነቶች ፈጠን ብዬ ነግራቸዋለሁ። በዋናነት 4 ነው ማተኩሩበት አለ። ከዛ ግን መጨረሻ ጸልየን እንጨርሳለን። አንደኛ ዮካቤድ የሰራችው ቅርጫት፣ ይሄ በጥንቃቄ የተሰራው ቅርጫት የቃሉ ቅርጫት ይባላል። ስለ እግዚአብሔር ቃል ነው ማውራው። ዮካቤድ ለሙሴ የእግዚአብሔርን የተስፋ ቃል ትነግረው ነበረ። በተለይ ከዛ በቅርጫት ውስጥ ከተረፈ በኋላ እንደዚህ ትለዋለች፣ እኛ የዚህ ሀገር ዜጎች አይደለንም። እኛ በአብርሃም በይስሐቅ በያዕቆብ ቃል የተገባልን የምንወርሰው አዲስ ሀገር ያለን የተመረጥን ህዝቦች ነን እያለች የእግዚአብሔርን ቃል ትነግረው ነበር። እኛ የተመረጥን ህዝቦች ነን፣ የዚህ ሀገር ባሪያ አይደለንም። ብዙ ህፃናት ሲገደሉ እግዚአብሔር እንዴት በተአምራዊ መንገድ ህይወቱን እንዳተረፈው ለሙሴ በህፃንነቱ ትነግረው ነበር። ስለ መዳኑ ትነግረው ነበር። ከአዞ አፍ፣ ከአውሬ፣ ከፈርዖን እንዴት እንዳዳነው። ስለዚህ ሙሴ ሲያድግ እግዚአብሔር ለታላቅ ዓላማ የፈጠረው እንደሆነ ይህንን ሀሳብ ተረድቶ ነበር። ስለዚህ ለልጆቻችን መደበቂያ እግዚአብሔር የሰጠን አንዱ የቃሉን ቅርጫት ነው። ሀብት፣ ገንዘብ፣ ወርቅ ብናወርስ ብታወርሱ ብንችል ልጆቻችንን አይጠብቅልንም። ዛሬ ብዙ ሀብታሞች፣ ባለስልጣኖች ለልጆቻቸው ቦዲጋርድ የሚቀጥሩ አሉ። ልጆቻቸው ደህንነታቸው የተጠበቀ እንዲሆን ማለት ነው። ይሄ ሁሉ ግን ከሰይጣን አያስመልጥም። አንድ ፓስተር፣ አንድ አገልጋይ ሲናገር እንደዚህ አለ፣ ለልጄ ቃሉን ለመንገር ለማስተማር ብዙ ጊዜ የለኝም አለ። በጣም ቢዚ ነኝ አለ። ፓስተር ሆኖ ደግሞ ጊዜ ማጣት አስቡት። እና በጣም ይጨንቀኝ ነበር አለ። እና አንድ ነገር አደርግ ነበር አለ። ብዙ ጊዜ ወደ ትምህርት ቤት ስወስደው የምሳሌ መጽሐፍን አንብብልኝ ይለው ነበር አለ። እና ያንን የምሳሌ መጽሐፍ ሁሉ ጊዜ ትምህርት ቤት ስንሄድ ስንመጣ ያነብልኝ ነበር። እኔ እየነዳው አዳምጠው ነበር አለ። እና ልጄ መልካም ሆኖ ተባርኮ አደገልኝ። እና በትምህርቱም በሁሉም ነገር መልካም ምሳሌ የሆነ ልጅ ሆኖ አደገልኝ አለ። እና ልጄን ጠየቁት፣ እንዴት ነው እንደዚህ መልካም የሆንከው ብዬ ስጠይቀው አለ፣ አባቴ ምሳሌ የሚባል ፖሊስ መድበህልኝ ልሰርቅ ስል አትስረቅ ይላል፣ አልታዘዝ ስል የሆነ ነገር ሳስብ ምሳሌ ትዝ ይለኛል። በዛ ውስጥ ልጄ ሆይ እናትህን፣ ልጄ ሆይ አባትህን አክብር፣ ልጄ ሆይ አትስረቅ፣ ልጄ ሆይ እያለ ይሄ ሁሉ ነገር ወደ አእምሮዬ ይመጣብኛል አለ። ስለዚህ እንደ ፖሊስ ሆኖ እንደ ቦዲጋርድ ሆኖ የጠበቀኝ ምሳሌ የሚባል ፖሊስ መድበህልኝ ነው አለኛል። እና ልጆቻችንን ሌላ የሚጠብቅልን ነገር የለም። ከጉያችሁ በቅርቡ የሚሆን በሂደት ይወጣሉ፣ እናንተ ማትቆጣጠሩበት። ግን የእግዚአብሔርን ቃል ንገሯቸው። ዮካቤድ እንዳደረገችው፣ የሙሴ እናት እንዳደረገችው እናንተ የተመረጣችሁ ልጆች ናቸው። የዚህ ዓለም አይደላችሁም። እግዚአብሔር የሰጠን የተስፋ ቃል አለ። የሰማይ ዜጎች ናቸው። እንዴት እንዳዳናቸውም ንገሯቸው። ስለ እግዚአብሔር ስለ መዳናቸው ለልጆቻችሁ እንድትነግሯቸው እግዚአብሔር ይፈልጋል። ሁለተኛው ቅርጫት ጋር ሄዳለሁ፣ መፍጠን አለብኝ። የእምነት ቅርጫት።
ሙሴ ያደገበት ዘመን እጅግ ከባድ ቢሆንም አስጨናቂ ቢሆንም ፍርሃት ባለበት ቤት አይደለም ያደገው። በእምነት የተሞላ ቤት ውስጥ ነው ያደገው። ይህንን ከወላጆቹ ከልጆቹ ከዮካቤድ ያገኘው ነገር ነው። እንደዚህ ይላል ዕብራውያን ምዕራፍ 11 ከቁጥር 23 እስከ 27 ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት። የንጉሱን አዋጅ አልፈሩም። በእምነት 3 ወር ሸሸጉት። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባል በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ዮካቤድ ለ3 ወር የሚሆን ከዛ በኋላ ለ6 ወይም ወደ ቤተ መንግስት እስከሄድበት ያለውን ጊዜ ሙሴን በእምነት ነው የደበቀችው። በእምነት ነው በቤቷ ሸሽጋ ያሳደገችው። ሙሴ ከየትም አላመጣውም። ካደገ በኋላ እምቢ ማለት የቻለው የፈርዖንን ጮማ የፈርዖንን በዛ በግብፅ ምድር ያለውን ነገር ሁሉ እንዲንቅ ያደረገው በእምነት ቤት ውስጥ ስላደገ ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ልጄ ጢሞቴዎስ ሆይ የአያትህን የሎይድን የእናትህንም የኤውንቄ እምነት በአንተ ውስጥ ይታየኛል። ይሄ ግብዝነት የሌለው እምነት ከአባትህ ከአያትህ እና ከእናትህ የወረስከው ነው። ይሄን እምነት በአንተ ውስጥ አያለሁ ይላል። እምነት ይጋባል፣ እምነት ይተላለፋል። ቤታችን የፍርሃት ወላጆች፣ ልጆች፣ አሳዳጊዎች በእግዚአብሔር ስንታመን በእግዚአብሔር ስንደገፍ በችግር ውስጥ በመከራ ውስጥ በተለያየ ነገር ውስጥ ስናልፍ ልጆች ያያሉ፣ ልጆች ይመለከታሉና በእምነት ልጆቻችንን ልንደብቅ ያስፈልጋል። የእግዚአብሔር ቃል በኤፌሶን ምዕራፍ 6 ቁጥር 16 ላይ የእምነትን ጋሻ ይላል አይደል? የእምነትን ጋሻ ከሚንበለበሉ ከክፉ ፍላጻዎች ከክፉ ነገር ታመልጡ ዘንድ የእምነትን ጋሻ ምን አድርጎ አንሱ። እንግዲህ ወላጆች፣ የልጅ አሳዳጊዎች፣ ታላቅ ወንድሞች፣ እህቶች፣ አጎቶች፣ አያቶች ለኛም ለልጆቻችንም የእምነትን ጋሻ እናንሳ። የእምነትን ጋሻ እናንሳ። በዚህ የእምነት ጋሻ ልጆቻችንን እንደብቅ፣ እንከልል። ሶስተኛው የምሳሌነት ቅርጫት ብየዋለሁ። እንግዲህ ወላጅ ለልጁ የማይሆንለት ነገር የለም፣ የማንሆነው ነገር የለም። ሞትም ቢሆን አይደለ? ትክክል ነኝ። ሞት ምንም አንከፍለው መስዋዕትነት የለም። ብዙ ነገር ለልጆቻችን። አንዳንዶቻችሁ ምናልባት ቅዳሜ ደክሟችሁ የእግዚአብሔርን ቃል መስማት ማትችሉት ምናልባት ለልጆቻችሁ ሳምንቱን ሙሉ የከፈላችሁት ያደረጋችሁት ነገር ነው፣ መስዋዕትነት ነው። እና ብዙ ወላጆች ትግል ላይ ነን ለልጆቻችን ለማብላት፣ ለማጠጣት፣ ለማልበስ፣ ለማስተማር። በተለይ ደግሞ በመንፈሳዊ ሕይወታቸው ከእግዚአብሔር ጋር ባላቸው ግንኙነት የበረቱ እንዲሆኑ የሚጸልዩ፣ የእግዚአብሔርን ቃል የሚወዱ፣ የሚያነቡ፣ የሚታዘዙ፣ የሚሰጡ እንዲሆኑ እንመኛለን። ይሄ የሁላችንም የወላጆች ምኞት ነው። ነገር ግን ይሄ ሁሉ በምክር አይመጣም። ልጆችን በመምከር አይመጣም። ይሄ ሁሉ በማስተማር ብቻ አይመጣም። በመገሰጽና በመቅጣት ቤተ ክርስቲያን ጥሩ ነው። የእግዚአብሔር ቃል ማንበብ ጥሩ ነው። ጸሎት ጥሩ ነው እያለን እየነገርን በዛ ብቻ አይሆንም። ልጆቻችሁ እንዲሆኑ የምትፈልጉትን ነገር ምሳሌ ሆናችሁ አሳዩ። እንግዲህ ባጭሩ ልጆች ቅድምም እንዳልኩት እየቀረጹ ነው። በዚህ አእምሯቸው ለወደፊት የሚሆናቸውንም ስንቅ እየቀረጹ ነው። ስለዚህ ስንጸልይ ይሁን፣ መጽሐፍ ቅዱስ ስናነብ ይሁን፣ ስንሰጥ ይሁን፣ ስናገለግል ይሁን፣ ይቅር ስንል፣ ስንወድ፣ ለሌሎች መልካም ስናደርግ። ስለዚህ ልጆቻችንን ከዚህ ክፉ ዓለም ከሰይጣን ለመደበቅ ስታስቡ፣ ስትመኙ የምሳሌነት ቅርጫታችሁን ቼክ አድርጉ። ለልጆቻችሁ ምን ያህል ምሳሌ እየሆናችሁ ነው? የምሳሌነት ቅርጫታችሁ ትንሽ ቀዳዳ ካለው የሚያሰጥም ከሆነ ልጆችን በሌላ መንገድ ብቻ አለ አይደለ? የዘመኑ እኔ የምነግርህን እንጂ የማደርገውን ቶ ይላሉ አንዳንድ ታዋቂ አስተማሪዎች፣ ፕሮፌሰሮችም
አይሆንም። በልጆች ጉዳይ የምታደርጉትን ይቀርጹታል፣ ያደርጉታል። ማቴዎስ 18:5 ላይ ኢየሱስ አንድ ሕፃን ጠርቶ ከነዚህ ከታናናሾች አንዱን የሚያሰናክል ምን አለ? የወፍጮ ድንጋይ አንገቱ ላይ ታስሮ ወዴት? ወደ ባህር ወደ ጥልቁ ቢወርድ ምን ይላል? ይሻላል? የዛን ያልነው ከባድነቱ ልጆችን ማሰናከል። እውነት ነው፣ መጸለይ ነው እናቴ ያሉ። የወፍጮ ድንጋይ አንገቱ ላይ ታስሮ ወደ ጥልቁ ቢወርድ ይቀላል ለልጆች መሰናከል ከመሆን፣ ልጆችን በክፉ መንገድ ከመምራት። እንግዲህ ሌላ መግለጫ ክርስቶስ ኢየሱስ መጠቀም ይችል ነበር፣ እንደው ቀለል አድርጎ ማለት ነው። መጥፎ ነው ተጠንቀቁ ብሎ ሊያልፍ ይችላል፣ ግብዞች ምናምን ብሎ ሊያልፍ ይችላል። ግን በልጆች ጉዳይ ሲመጣ ኢየሱስ ሲሪየስ ነው። ኢየሱስ ከባድ ቃል ነው፣ የማስጠንቀቂያ ቃል የተናገረው። ሁላችንም ለልጆች መሰናከያ ነገር በህይወታችን ካለ ጥንቃቄ እናድርግ። ያ ከሚሆን ልጆችን ታናናሾችን ከምናሰናክል ይቀላል ወደ ባህር ውስጥ ወደ ጥልቁ ባህር ውስጥ መግባት። በማርቆስ 10:14 ላይ ሕፃናትን እንዲባርኩ ክርስቶስ ኢየሱስ ሕፃናት ወላጆች ወደ ኢየሱስ አመጧቸው፣ ከዛ ሌሎቹ ከለከሏቸው። አንድ ቃል አለ፣ ብዙ ጊዜ ጥቅሱን እናውቀዋለን። ኢየሱስ ይህንን ሲያይ ተቆጥቶ ይላል። ተቆጥቶ ተው፣ ሕፃናትን አታድርጓቸው፣ አትከልክሏቸው፣ አታደናቅፏቸው። ታዳጊዎችን ሕፃናትን አታደናቅፏቸው፣ ወደ እኔ ምን ይበሉ? ይምጡ። ስለዚህ ሕፃናትን እንዳናደናቅፍ፣ እንቅፋት እንዳንሆን ጥንቃቄ ልናደርግ ያስፈልጋል። አራተኛው የእግዚአብሔር ቤት ቅርጫት። ዮሳቤትን እዚህ ጋር ነው ማስተዋወቃችሁ። ዮሳቤትን ማንም ያውቅ አልነበረም። ዛሬ ክፍሉን ልንገራችሁና ዮሳቤትን ልንገራችሁ። የመጨረሻ ሀሳቤ በእሷ ዙሪያ ነው። ሁለተኛ ዜና ምዕራፍ 22 እቺ ወላጅ አይደለችም። አይሜን እንደ አክስት ነው እዚህ ጋር የተገለጠችው። አክስቶች ካላችሁ ወይም የልጆች ኃላፊነት ለወላጆች ነው ብቻ ብለን የምናስብ ካለን ዮሳቤት የምትለን ነገር አለ። አንደኛ ዜና ነው የከፈትኩት፣ ይቅርታ። ቁጥር 10 ታሪኩ እንግዲህ ዘመኑ እንግዲህ ንጉሶች አንዱ ይመጣል አንዱ ይሄዳል። እንደተለመደው አንዱ ሌላውን በልጦ ለመገኘት ብዙ የሚደረግ ነገር አለ። በዚህ ክፍል ላይ አካያዝ የተባለ ንጉስ ሞተ። የይሁዳ ንጉስ ነው። ከዛ እናቱ ጎቶሊያ ትባላለች። ጎቶሊያ ልጇ መሞቱን ባየች ጊዜ ይላል፣ አካያዝ የተባለው ልጇ መሞቱን ባየች ጊዜ የይሁዳ ንጉሳን ቤተሰቡን በሙሉ አጠፋች። የንጉስ ኢዮራም ልጅ ዮሳቤት ግን ይላል ንግስት ነች። የንጉስ ኢዮራም ልጅ ዮሳቤት ግን ከሚገደሉት መሳፍንት መካከል ኢዮስያስን ደብቃ ወስዳ ከሞግዚቶች ጋር በእልፍኙ ሸሸገችው። የኢዮራም ልጅ የካህኑ የዮዳሄ ሚስት ዮሳቤት የአካያዝ እህት ነች። የሞተው የንጉሱ እህት ነች። ሕፃኑን የደበቀችው ጎቶሊያ እንዳትገድለው ነው ይላል። ከዛ ቁጥር 12 ላይ እርሱም ጎቶሊያ ምድሪቱን በገዛችበት ጊዜ ሁሉ በእግዚአብሔር ቤተ መቅደስ ተደብቆ 6 ዓመት ኖረ ይላል። ዮሳቤት የወንድሟ ልጅ ሕፃኑ ኢዮስያስን ደበቀችው ከጎቶሊያ እንዳይገደል። የት ነው የደበቀችው? እንግዲህ በጣም ሴፍ የሆነ ቦታ፣ ምንም አደጋ ማይገኝበት የተሻለ ቦታ። አንዳንዴ ወላጆች ስንጨነቅ እናስባለን፣ ልጄን እንደው የት ወስጄ ልደብቀው? በውጭ የሚሆነውን በየቦታው የሚሆነውን ክፋት፣ በልጆች ላይ የሚደርሰውን ግፍ፣ ባላጠፉት ነገር ሌላው በሆነው ነገር ልጆች ሲሞቱ፣ ሲገደሉ፣ ሲደፈሩ፣ ሲታፈኑ ብዙ ነገር ዜና ስንሰማ ልጄን የት ወስጄ ልደብቀው?
ጠይቄ አውቃለሁ። የት ወስጄ ልደብቁ? የት ነው የተሻለ ደህንነት ያለው ቦታ? እውነት ነው፣ በመጨረሻ መደበቂያ ኢየሱስ ነው። ግን ዮሳቤት የእግዚአብሔር ቤት የሚባል ቅርጫት ውስጥ ኢዮስያስን በቀጥታ ወስዳ እዛ ደበቀችው። ምናልባት ዛሬ በቤተ ክርስቲያን ውስጥ ብዙ ማይመች ነገር ሊኖር ይችላል። የተበላሸ ነገር ልክ እንደ ኖህ መርከብ ማይመቹ እንደ እንስሳም የሚሸጥ ከእንስሶች ጋር ነው አለ ይኖረው። እንደው ስለ ቤተ ክርስቲያን ስናስብ እንደዛ፣ ስለ እግዚአብሔር ቤት ስናስብ እንደዛ ልናስብ እንችላለን። ዮሳቤት ግን የመረጠችው የእግዚአብሔርን ቤት የእግዚአብሔርን ቤተ መቅደስ ነው። ኢዮስያስን በቃ የተሻለ ደህንነት ያለው ቦታ ኢዮስያስን ልደብቀው የሚችለው እዛ ቤተ መቅደስ ውስጥ ነው። ወስዳ ለስንት ጊዜ ይላል? እሱንም ሞግዚቱንም ለ6 ዓመት፣ ባሏም ዮዳሄ ይባላል፣ እግዚአብሔር ይባርከው፣ ተባብሯታል። በዛ ቤተ መቅደስ ውስጥ ልጁን ለ6 ዓመት ጠበቁ። በመጨረሻ ለታሰበለት እግዚአብሔር ላሰበው የዳዊት ዘር ክርስቶስ ኢየሱስ የመጣበት ዘር የቀጠለበትን የኢዮስያስን ሕይወት አተረፉ። ኢዮስያስ በቤተ መቅደስ ውስጥ ዮሳቤት ደብቃው አዳነችው። ሐና ልጅ ብትሰጠኝ ብላ በእግዚአብሔር ፊት ስትናገር ምን አለች? መልሼ ለአንተ ምን አደርጋለሁ? ሰጣለሁ። በቤት ምን እንዲያደርግ? እንዲኖር። ኢየሱስ በ12 ዓመቱ አይ ቲንክ 12 ዓመቱ በልጅነቱ ጠፍቶ ካገኙት በኋላ ልጄ ለምን ጠፋብን እኔና አባትህ ስንፈልግ ባሉት ጊዜ የተናገረው ንግግር አለ። ምንድን ነው ያለው? በአባቴ ቤት መኖር እንደሚገባኝ አታውቁም ወይ? ይህን አልተረዳችሁትም ወይ? ልጆች በአባታቸው ቤት መኖር ይገባቸዋል፣ ዲዘርቭ ያደርጋሉ። ሌላ የተሻለ የምንለው የለም። ልጆቻችንን ቤተ ክርስቲያን እንዲያድጉ ልንከፍል የሚገባንን ሁሉ ዋጋ ልንከፍል ያስፈልጋል። ባይመችም ነው ምላችሁ፣ የተሻለ ሴፍ የሆነ ቦታ የለንም። መርከብ ውስጥ መቆየት አለባቸው። ዳዊት እንደዚህ ያለ፣ በመከራዬ ቀን በድንኳኑ ሰውሮኛል፣ በድንኳኑ መሸሸጊያ ምን አድርጎኛል? ሸሽጎኛል። እኛም በልጅነታችን በጣም ድብርቅርቅ ባለ ህይወት ነው ያደግነው። እኔና የኔ ወንድሞች ቤተሰቦች እንደ መማፀኛ ከተማ አለ ታላቅ ወንድሜ ሲናገር፣ የእግዚአብሔር ቤት እንደ መማፀኛ ከተማ ነው የሆነልኝ፣ ሮጬ ያመለጥኩበት አለ። ዙሪያዬ ላይ ካለው ክፋት እንደ ቤቴል ነው የሆነልኝ የእግዚአብሔር ቤት አለ። ፓስተር አብርሽ ታስታውሳለህ? ይህን ምስክርነት ሲሰጥ ሲመረቅ እግዚአብሔርን ያገኘውበት ያ እንደ ትልቁ መሰላል ሰማይና ምድር እንዳገኘው መሰላል ወደ እግዚአብሔር ቤት ሄጄ እንደ መሰላል ሆኖልኛል። የእግዚአብሔር ቤት እንደ ጵኒኤል ነው የሆነልኝ፣ መሸሸጊያ፣ መደበቂያ፣ በረከትን መቀበያ ስፍራ፣ እንደ ጌልጌላም ነው የሆነልኝ ብሎ ተናገረ። ቤተ ክርስቲያን እንደዛ ልትሆን ያስፈልጋል። ልጆች ሮጠው የሚያመልጡበት፣ መጥተው እንደ ቤቴል መሰላሉን የሚያዩበት፣ ሰማይና ምድርን የሚያገናኝበት፣ ያንን መሰላል የሚያዩበት፣ ከዚህ ዓለም ክፉ ነገር ደግሞ ለመሰወር ለመደበቅ ሲፈልጉ ልጆች፣ ወጣቶች፣ ታዳጊዎች ሮጠው የሚያመልጡበት ስፍራ ሊሆን ያስፈልጋል። በእግዚአብሔር ቤት መኖር እንዴት እንደሚገባቸው አስተምራቸዋለሁ ጳውሎስ ለጢሞቴዎስ። ልጆቻችንን በእግዚአብሔር ቤት እንዴት መኖር እንደሚገባቸው እናስተምራቸው። አይኖ ደክሟቸዋል። ጨርሻለሁ። ወደ ማጠቃለያው እየመጣው ነው። አይዟቸው። የመጨረሻው እንግዲህ ይህንን ስለ ልጆች ሸክም ያላችሁ፣ ስለ ልጆች ያሳስበኛል፣ ስለ ታዳጊዎች ያሳስበኛል የምትሉ እየጸለያችሁ ከእግዚአብሔር ጋር በጸሎት መንፈስም ሆናችሁ እንድታደምጡ ፈልጋለሁ። ይህንን ክፍል በአንደኛ ነገሥት ምዕራፍ 3 ቁጥር 16 እስከ 28 ላይ ታሪኩን ታውቃላችሁ። ሁለት ሴቶች የሰለሞን ጥበብ የተገለጠበት ሁለት ሴቶች ክስ ይዘው ወደ ሰለሞን ፊት መጡ። አንደኛዋ ልጄ ምን ሆኖብኛል? ተሰርቆብኛል። ሌላኛዋ ልጄ ምን ብሏል? የኔ ነው እያለች አይደለ? ልጇ ሞቶባት
እንግዲህ እዚህ ላይ ምናልባት እኔ ይህን ክፍል ሳጠና ወደ አእምሮ የመጣው የሚገርም ሀሳብ ነው። ሁለቱም ማን ነው ንጹህ ጀኒን? ምናልባት አንዷን ጥፋተኛ ሌላኛዋን ብዙ ጊዜ ትክክል እንደሆነች አድርገን እንቆጥራለን። ግን በዚህ ታሪክ ውስጥ ሁለቱም ተኝተው ነው አንዷ የተሰረቀችው፣ አንዷም ልጇ የሞተባት የተገደለባት። ሁለቱም ሴቶች ተኝተው ባለበት ሰዓት አንዷን ልጇ ላይ ተኝታ ገደለችው። ምን አይነት ግዴለሽነት ነው? ምን አይነት ቸልተኝነት ነው? 3 ልጆች ባለቤቴ ስትወልድ የተማርኩት አንድ ነገር እናቶች የልጆች እንቅስቃሴያቸው ሁሉ ይቀሰቅሳቸው። በጣም ደክሟት፣ አረ ደክሟት ብቻ አለ ታማም የእናት ልብ በተለይ አራስ በሆኑ ጊዜ ራሳቸውን ምንም በማይችሉበት ወቅት በጣም የእናቶች ልብ እጅግ ስስ ነው። ትንፋሻቸው ሁሉ ይቀሰቅሳቸው የተለየ የሚለው ነገር እና ምን አይነት ቸልተኝነት ምን አይነት እንቅልፍ ቢሆን ነው ተኝታ እስክትገድልበት ድረስ ያቺም እስክትሰረቅ ድረስ። የመጨረሻው ዘመን የቤተ ክርስቲያን ችግር፣ የመጨረሻው ዘመን የክርስቲያኖች ችግር ምንድን ነው ካላችሁኝ እንቅልፍ ነው። እውነቴን ነው እንድትነቁ ብዬ ነው እንቅልፍ የሚለውን ነገር እንትን ብለው እንቅልፍ ነው። ሙሽራው ሊመጣ ባለ ጊዜ ሁሉም ምን አላቸው? እንቅልፍ አላቸው። ኢየሱስ 6 ሰዓት ላይ 7 ሰዓት ላይ ስብከቱ ረዘም ሲል የመጣ ቀን ወዮ ጉዳችን እንደዚህ እያለን እንዳይሆን ወላጆች መጽሐፍ ቅዱስ ንቁ ይላል። ባለጋራችሁ ዲያብሎስ የሚውጣውን ፈልጎ እናንተን ካላገኘ ቨልነረብል የሆኑትን ተጋላጭ የሆኑትን ማንም ጠባቂ ደጋፊ ከላይ የሌላቸውን ልጆቻችንን ሊውጥ በዙሪያችን ምን ያደርጋል? ይዞራል። የሚውጠው ሰይጣን ሀሳቡን አልቀየረም፣ ዘዴውን አልቀየረም። ዛሬም መግደል ነው። ካገኘ እድሉን ካገኘ መዋጥ ነው። ወላጆች ለልጆቻችሁ ምን ያህል ትጸልያላችሁ? ነቅታችሁ እየጸለይን ነው ወይ ለልጆቻችን? ካልነቃን እንቅልፋም ከሆንን አጅሬ ሌባው ዘራፊው ተኝተን ባለንበት ሰዓት መጥቶ ምን ያደርጋል? ሌባው ሊገድልና ይዘርፋል። ምናልባት ተኝተን ምናልባት አንቀላፍተን ባለንበት ሰዓት ልጆቻችን ታዳጊ ልጆቻችን እንደ ቤተ ክርስቲያንም እንደ ቤተሰብም ሁላችንም በልጆች ጉዳይ ተኝተን አንቀላፍተን ባለንበት ሰዓት ሰይጣን ልጆቻችንን እንዳይሰርቅብን፣ ሰይጣን ልጆቻችንን እንዳይገልብን እንንቃ። ነቅተን ለልጆቻችን እንጸልይ። ለምን ይመስላችኋል ሰይጣን በልጆች ላይ በታዳጊዎች ላይ እንደዚህ የሚጨክነው? ለምን ይመስላችኋል ፈርዖን ወንዶች ብቻ አደልት የሆናችሁ ሂዱ፣ ሌሎቹ እግዚአብሔርን እናንተ ሂዱና አምልኩ፣ ልጆችንና ሴቶችን ግን ምን አድርጓቸው? ተዋቸው። እንደውም እንደዚህ ነው ያለው፣ አደጋ ያለው ወላጅ ልጆቹን ይዛችሁ ከሄዳችሁ አደጋ ያለው የሆነ ተው መጀመሪያ ሂዱ ብሎ ነበር። ተው ሕፃናትን እናንተንን ተዋቸዋል፣ በዛው በግብፅ ይቆዩ፣ እናንተ ሂዱና ለአምላኮቻችሁ ስገዱ። ዛሬ ብዙ ነገራችን ሕፃናትን ተው የሚል ነገር ይበዛብናል አይደል? ቤታችን ባለቤቴ ትላለች በቃ ተው ስል ነው የዋልኩት ይላል። ኢየሱስ አትከልክሏቸው ይላል። በቃ ተው። ግን በመጥፎ ጉዳይ ትክክል ነው። ግን በትክክለኛውም እንደው ወደ እውነቱ ስታመጡ በቤተ ክርስቲያንም ሕፃናት ተው የሚባሉት ነገር ይበዛል፣ የሚከለክላቸው። አትጩ፣ አትሩጡ። ያው ከኋላ ተመልከቱ፣ ያሉበትን ሁኔታ ማየት ትችላላችሁ። ሰይጣን ልጆችን ካጠቃ የእግዚአብሔርን ተልእኮ የእግዚአብሔርን አደራ ወላጅን ቤትን ማፍረስ ይችላል። ተልእኮ ወይም ተተኪነት እንዳይቀጥል ማድረግ ይችላል። በእርግጥ በዛሬው መልእክቴ ላይ ልጆችን የማሳደግ ኃላፊነት የወላጆች የመጀመሪያ የወላጆች አደራና ኃላፊነት ነው። ቤተ ክርስቲያን ምንም እንኳን ኃላፊነት ቢኖርባትም ልጆችን የማሰልጠን ትልቁ አደራ የተሰጠው ለወላጆች ነው። ቤተ ክርስቲያንን እየወቀስን እንዳንዘናጋ ነው።
ሰይጣን ያውቃል ልጆቻችንን ከያዘ ቤተሰቡን ሁሉ እንደሚያጎሳቁል ያውቃል። ዛሬ ወደ መጨረሻ ሳመጣ ጸልየን እንድንጨርስ የምፈልገው ይሄ መልእክትም ወደ ውስጤ እንዲመጣ ያደረገው ብዙ ወላጆች አሉ በልጆቻቸው ጉዳይ የሚያዝኑ፣ የሚጸልዩ፣ የሚጨነቁ ብዙ ወላጆች አሉ። በዚህ ውስጥም ልትኖሩ ትችላላችሁ። በተለያየ ምክንያት የልጆቻቸው ጉዳይ ሰይጣን ሊሰርቅባቸው እንደሆነ፣ ሰይጣን ሊገድልባቸው እንደሆነ በመረዳት ልባቸው የሚጨነቅ ብዙ አሉ። ታስታውሱ እንደሆነ ራሄል ስለ ልጆቿ ምን አደረገች? አለቀሰች፣ መጽናናትም አልቻለችም፣ እምቢ አለች። ምክንያቱም ሁሉም ልጆቿ ምን ብለውባታል? ሞተውባታል። እግዚአብሔር በልጆቻችን ምክንያት ከሚመጣ ለቅሶ፣ ሐዘን እግዚአብሔር ይጠብቀን። በታሪክ ውስጥ ልጆች ምንም በማያውቁት ጉዳይ በወላጆች ወይም በትልልቆች ባላደረጉት ነገር ብዙ ሞትና ጥፋት ደርሶባቸዋል። ታስታውሱ እንደሆነ ኢየሩሳሌም ስትጠፋ ደሙ በእኛና በማለ ይሁን አልቡ። ደሙ በእኛና በልጆቻችን ላይ ይሁን አሉ። ምን አይነት መደንደን ነው ልንል፣ ምን አይነት ንስሐ ለመግባት ለእግዚአብሔር ለመታዘዝ ልባቸው ባለመከፈቱ ምክንያት ኢየሩሳሌም ስትጠፋ ሊትራሊ ታላቁ ተጋድሎ ላይ ከቤተ መቅደሱ ደረጃ ላይ የህፃናት ደም እንደ ጎርፍ ይወርድ ነበረ። ምን አደረጉ ህፃናት? ምን አጠፉ? ዛሬም በዘመናት እኮ ህፃናቶች ባላጠፉት ጉዳይ እኮ ነው እየሞቱ እየጠፉ ያሉት። ዛሬም በምድራችንም ላይ በምትሰሙት ነገር አስቡ። ህፃናት ይሞታሉ፣ ይገደላሉ፣ ይደፈራሉ። ምን አደረጉ ህፃናቶች? ቀኝና ግራቸውን የማያውቁ፣ ወዴት መሄድ እንዳለባቸው የማያውቁ፣ መከለል፣ መጠበቅ፣ መደበቅ የሚገባቸው ህፃናቶችና ታዳጊዎች ዛሬ ይሞታሉ፣ ይደፈራሉ፣ ይጠፋሉ። ብዙ ሰቆቃ በምድራችን ላይ አለ። ምክንያቱ ምንድነው ካላችሁ፣ ምክንያቱ እኛው ነን። ንስሐ መግባት አለብን። በእግዚአብሔር ፊት በለቅሶ በንስሐ ልንመለስ ያስፈልጋል። በእኛ ንስሐ ለመግባት ምክንያት እንደ ሀገርም እንደ ቤተ ክርስቲያንም እንደ ወላጆችም ህፃናቶች ሊከለሉ፣ ሊደበቁ፣ ሊሸሸጉ ሲገባቸው ግን በቃ ቅርጫታችን የላላ ሆኖ በወንዝ ውስጥ ይሰጥማሉ። የዚህ ዓለም አውሬ ሲያጠፋቸው ሲገላቸው ብዙ እናያለን። ንስሐ ልንገባ ልንጸልይ ያስፈልጋል። ቸልተኝነት በህይወታችን ካለ ልናስወግድ ያስፈልገናል። ተስፋ አለን። ተስፋ አለን። ለምንጨነቅ፣ ለልጆቻችን ለምናስብ፣ ወደፊት ለሚሆነው ነገር ለምናስብ። ኢየሱስ በተወለደ ጊዜ ሄሮድስ ምን አለ? ህፃናት ይገደሉ አለ አይደለ? ከዛ እግዚአብሔር ጣልቃ ገብቶ ለማርያምና ለዮሴፍ ምን አላቸው? ህፃኑንና እናቱን ይዘው ወዴት ሂዳለው? ወደ ግብፅ። ወደ ግብፅ ሂድና እዛ እስከምነግርበት ሰዓት ድረስ እዛ ቆይ አለው። ዛሬም እግዚአብሔር ለሚሰማና ለሚታዘዝ መደበቂያ፣ መሸሸጊያ፣ ምሪት እየተናገረ ነው። በኋላ ከሚመጣ ጸጸት ምን ነው እንደዚህ አድርጌ ቢሆን ኖሮ። በህይወት ያለን ሁሉ ዛሬ ልንመለስ ከሚገባን መመለስ፣ ልናደርግ የሚገባንን ለማድረግ እግዚአብሔር እድል ሰጥቶናል። አያትም፣ እናትም፣ አባትም፣ አክስትም፣ አጎትም እግዚአብሔር ልናደርግ እድል ሰጥቶናል። ምሪት ሰጥቷል። ህፃኑን ሊገድለው ይፈልጋል። ባላወቀበት ጊዜ፣ ሴፍ ነው ብሎ በተቀመጠበት ጊዜ ወደ ግብፅ ይዘው ሂድ። ይህን ሳስብ ምን አሰብኩኝ? አይነው መልእክቴ ረዝሟል። ይሁን ማሳጠር ይከብደኛል ብዙ ጊዜ። ለምንድን ነው ወደ ግብፅ ሂድ ያለው? ሌላ ሀገር የለም እንዴ? ግብፅ እኮ የዓለም ምሳሌ ነች። ግብፅ በጮማ፣ በዱባ፣ በስጋ፣ በሽንኩርት አታላ ባሪያ የምታደርግ ነች። ወደ ግብፅ ለምን ሄዳለው? ሀገር የለም እንዴ? ሴፍ የሆነ ቦታ ብዬ አሰብኩኝ ይህንን ክፍል ሳጠና። ከዛ እንደዚህ የሚል ሀሳብ መጣለኝ። እግዚአብሔር በግብፅ ውስጥም
መሸሸጊያ ማዘጋጀት ይችላል። እግዚአብሔር በግብፅ ውስጥ እንደ ዓለም የክፋት የተንኮል የማታለል የብዙ ምሳሌ በሆነች በግብፅ ውስጥም እግዚአብሔር መሸሸጊያ ማዘጋጀት ይችላል። ስለዚህ ዛሬ በዚህ ዓለም ውስጥም ክፋት አለ፣ የክፋት ወንዝ አለ፣ ማዕበል አለ። የት እንደብቅ፣ የት እንሸሽግ፣ ልጄን እንዴት አድርጌ ላሳድገው ለምትሉ እግዚአብሔር በዚህ ዓለም ውስጥ ልጆቻችንን መሸሸጊያ አለው። ለልጆቻችን መደበቂያ አለው። ታዲያ የኛ ድርሻ ምንድን ነው? እንደ ዮካቤድ የቃሉን ቅርጫት ስሩ፣ በቃሉ አሳድጉ። በእምነት ቅርጫታችሁን ስሩ። በጸሎት በእግዚአብሔር ቤት ውስጥ ደግሞ እንደ ዮሳቤት ልጆቻችሁን ደብቁ። ይህንን ማድረግ እንድንችል እግዚአብሔር ጸጋውን ያብዛለን። ተባረኩ። እንደምን ቆያችሁ? አሁን ደግሞ የምዘምርላችሁ መዝሙር የደስታዬ ምንጭ ይላል። እናውቀዋለን ሁላችንም ብዬ አስባለሁ እና በጣም የተለመደ መዝሙር ነው። ግን እውነት የደስታችን ምንጭ እግዚአብሔር ነው ወይ? ነገሮች ውስጥ ስናልፍ፣ በመከራ ስናልፍ እግዚአብሔርን አሁንም ሰላም ነው፣ አሁንም ደስተኛ ነኝ፣ አሁንም ጌታ አለ ብለን እናስባለን ወይ ብለን ራሳችንን እንድንጠይቅ አደፋፍራችኋለሁ። እና እውነት ደስታችን የሆነ ሰዎች፣ እውነት በምንም አይነት ሁኔታ ሆነን የማይለዋወጥ ሰላም ያለን፣ ደስታ ያለን ሰዎች ከሆንን ሰላም የሰጠንን፣ ደስታ የሰጠንን እግዚአብሔርን እያመሰገንን አንድ ላይ እንዘምራለን። ካልሆንን ደግሞ እየጸለየን ሰላማችን ደስታችን እንዲሆን እየጸለየን ደግሞ እንዘምረዋለን ማለት ነው። የደስታዬ ምንጭ አንተ
ስለነበረን ግሩም ጊዜ የበረከት ጊዜ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እግዚአብሔር የተመሰገነ ይሁን። እሺ ሁላችንም እንደተባረክን አምናለሁኝ። እንግዲህ ያገለገሉትን ሁሉ እግዚአብሔር አብስቶ አብስቶ ይባርካቸው። በዝማሬም በሙዚቃም በአዘማሪዎችም አብረውኝ መድረክ ላይ ያወጡትን ሁሉ ጌታ አብስቶ ይባርካችሁ እላለሁኝ። በተለየ መንገድ ግን ስለመጣልን መልእክት ደግሞ እግዚአብሔር አምላክን እጅግ አድርገን እናመሰግናለን። ወንድም ኃይሉ እግዚአብሔር አብስቶ ይባርክ። በጣም ትልቅ የሆነ ርዕስ ነው ዛሬ የተነሳውና እንደ ቀላል የምናየው አይደለም። በጣም በዚህ ጉዳይ እግዚአብሔር አምላክ እንግዲህ ዛሬ ተናገረን። ቤተክርስቲያን በዚህ ጉዳይ በጣም መጸለይ እንዳለባት ነውና ስለ ታዳጊዎች፣ ስለ ህፃናቶች፣ አጠቃላይ ስለ ትውልዱ በጣም አድርገን የምንጸልይበት እንግዲህ ወላጅ ሲባል ሁላችንም ወላጆች ነን። ስለወለድናቸው ልጆች ሳይሆን በቤተክርስቲያናችን ስላሉ በምድራችን በአገራችን ስላሉ ወጣቶች አብልጠን የምንጸልይበት ስለሆነ ይህንን እግዚአብሔር አሳስቦናል። ቤተክርስቲያንም ኦፍ ኮርስ እየጸለይን ነው። አብልጠን ደግሞ እንደ ርዕስ አድርገን በየሰንበቱ በአንድነት የምንጸልየው ይሆናል። እግዚአብሔር አምላክ ይርዳን፣ የበለጠ ማስተዋሉን ይስጠን እላለሁኝ። እንግዲህ የእግዚአብሔር ጸጋ ከሁላችን ጋር ይሁን። ስለ ሁሉም እግዚአብሔር እናመሰግናለን። ተነስተን በጸሎት እንደመድባለን። እንጸልይ። የዘላለም አምላክ እግዚአብሔር ሆይ ፍጹምና ጻድቅ ይሆንክ፣ በዘመናት ሁሉ ትክክል ይሆንክ አባታችን አምላካችን አዳኛችን አባታችን ሆይ ዛሬ ደግሞ በእንደዚህ ያማረ ስፍራ ጊዜን ሰጥተህ በልዩ ሁኔታ በተለያየ መንገድ ከማለዳ ጀምሮ ስትናገረን ስትመክረን ስለነበረ እጅግ አድርገን እናመሰግንሃለን። ልዑል አምላክ እግዚአብሔር ሆይ በተለየ መንገድ ደግሞ ጌታ ሆይ ብዙ ሰምተናል፣ ብዙ ተናግረናል። ጌታ ሆይ በዚህ ሁሉ የምንኖርበትን ጸጋ አብስተህ እንድሰጠን እንለምናሃለን። ጌታ ሆይ ሰሚዎች ብቻ ሳይሆን አድራጊዎችም እንድንሆን ጌታ ሆይ በመከርከን በነገርከን ሁሉ በልባችን ተቀምጦ ያንን ደግሞ ወደ ተግባር የምንለውጥበት የጌታ የኢየሱስ ክርስቶስ ጸጋ ከሁላችን ጋር እንዲሆን እጸልያለሁኝ። ጌታ ሆይ በተለየ መንገድ ደግሞ ስለ ትውልዱ እንድናስብ፣ ስለ ወጣቶች፣ ስለ ታዳጊዎች፣ ስለ ህፃናት እግዚአብሔር ሆይ ዛሬ መልእክት ተልኮልናል። ይህ መልእክት ደግሞ ጌታ ሆይ እንዲሁ እንደ ቀላል የምናየው አይደለም። ነገር ግን አምላኬ ሆይ ባንተ ኃይልና ባንተ እርዳታ ሊሰርቅና ሊዘርፍ የመጣውን ይህንን የዲያብሎስን ስራ ማክሸፍ እንድንችል እንድንጸልይ ጌታ ሆይ ካንተ ከላይ ከሰማይ ጥበብ ማስተዋልን እንድንለምን ጸጋህ እንዲበዛልን እንለምናሃለን። ጌታ ሆይ ልጆቻችንን፣ ወጣቶችን፣ ታዳጊዎችን የምንሸሽግበትን ቅርጫቶቻችንን አንተ እንድትጠብቅልን የዘላለም አምላክ እግዚአብሔር ሆይ በእውነት ለነዚህ ግራና ቀኛቸውን ለማያውቁ በተለየ መንገድ ጌታ ሆይ አንተ እንድትራራላቸው እንድታዝንላቸው ጌታ ሆይ ይህ አጥፊ አያዝንላቸውም አይራራላቸውም። ነገር ግን አንተ የፈጠርክ አምላክ እንድትደብቃቸው እንድትሸሽጋቸው አንተ መሸሸጊያ ዋሻ እንድትሆናቸው እንለምናሃለን። ቅዱስ አባት እግዚአብሔር ሆይ በእውነት አደራውን ላንተ ሰጠን። ዛሬ ብቻ ሳይሆን ሁሉ ጊዜ ይህ ሸክም ተሰምቶን የምንጸልይ እንድንሆን ጠላትን የምንቃወም እንድንሆን ኃይልን ብርታትን እንድሰጠን እንለምናሃለን። አሁንም ደግመን ለታመኑ እጆችህ አሳልፈን ሰጠናቸው። ጌታ ሆይ የአማኝ ልጆችን፣ የአገልጋይ ልጆችን፣ የቤተ ክርስቲያን ልጆችን፣ የሀገራችንን ልጆች፣ የምድራችንን በእውነት በጌታ በኢየሱስ ክርስቶስ ደም የተሸፈኑ ይሁኑ። እግዚአብሔር ሆይ ስለምታደርግ እናመሰግንሃለን። ጸሎታችንን ስለሰማ ስለነበረን ጊዜ ሁሉ እጅግ አድርገን እናመሰግንሃለን። አሁንም ከዚህ ስንወጣ የማይለየው መንፈስ ከሁላችን ጋር ይሁን። ጌታ ሆይ በዚህ በመጨረሻ ዘመን
ምጽአት የልጅ የክርስቶስ ኢየሱስ መገለጥ በቀረበበት ዘመን ጌታ ሆይ አብልጠን ወደ አንተ እንድንጠጋ አብልጠን ጌታ ሆይ እንድንበረታ እኛ በርትተን ሌሎችን እንድናበረታ ብዙ ነፍሳትን ወደ አንተ እንድንጨምር ጌታ ሆይ ኃይልን ብርታትን አብስተን እንድሰጠን ለምንሃለን። የምንጸልይ ቃልህን አብልጠን የምናጠና እንድንሆን ለእያንዳንዳችን ጸጋ ይብዛልን። ስለ ሁሉም ስምህ ይባረክ። ስለ ሰማህን እናመሰግንሃለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ሕይወቱን ሰጥቶ በፊቱ ላይ ቆሞ